ከዚህ በኋላ መናገር ያለብኝን ነገር ለሷም ማስረዳት ያለብኝን ነገር አስረድቻት ያው እንደ ሴት ለመረዳት ሞክራለሁ። እሷን ግን ደግሞ የፈለገ ብረዳትም ቡልኬን አሳልፌ ልሰጣት አልችልም ነው። እንደ ከዚህ በፊቱ እኔ ከሱ ጋር መጣላት አልፈልግም። ሰላም ሰላም ቤተሰብ እንዴት ናችሁ? ከሁለት ቀን በፊት አብሳላት በራሷ የዩቲዩብ ቻናል ላይ መታ ብሩክን በጣም ከልቧ እንደምታፈቅረውና ሴብም እንዳረገችው ለዛም እንግዲህ ከውስጤ ላወጣውና ልረሳው አልቻልኩም በማለት እንግዲህ እየየ ለማለት ሞክራ በተመልካች ላይም ሙድ ይዛ የለቀቀችው ቪዲዮ ነበረ። እኔም በዛ ባየሁት ቪዲዮ ላይ የተሰማኝን አስተያየት ሰጥቼ ነበረ። ሀይሚና ብሩክም ይህንን ቪዲዮ አይተው ባላየ ለሽ አላሉም። ከአሁን በኋላ ቤተሰብም እኛም ድጋሜ ወደኋላ ተመልሰን ሌላ ነገር ማውካት የለብንም። ተመልካች መጎዳት የለበትም። እኛም ድጋሜ እርስ በርሳችን መሰዳደብ የለብንም። ቤተሰቦቻችንንም ማሰደብ የለብንም በማለት እንግዲህ ትናንትና ሀይሚና ብሩኬ መጥተው ሁለቱም የሰጡትን መልስ አይታችኋል። እኔ በበኩሌ በተለይ ብሩክ የሰጠው መልስ በጣም ትክክል ነው። በመጀመሪያ እንግዲህ አብስላትን ወደ ቤት ሀይሚ እየጠራቻት በሁለቱ መካከል የፍቅር መቀስ ሆና ወይም ጥልቅ ብላ ልትበጠብጠን ወይም እኛን ለማጣላትና እሷ ብሩክን አድርጋ ከሀይሚ እጅ ለማውጣት ወይም በሁለቱ መካከል የሆነ ነገር እንዲፈጠር የእነሱን ስም እየጠራች የምትሰራውን ቪዲዮ እንድታቆም እንግዲህ እኛ ቻናል ከፍተንላታል። ጨረቃ ፋሚሊን አስተዋውቀናታል። የራሷን አይዲያ እያመጣች መስራት አለባት። ካሁን በኋላ እኔና ብሩክ መጣላት የለብንም። በእርግጥ በሁለታችን መካከል ልዩነት የለም፣ ግን ደግሞ ትናንትና ባየነው ቪዲዮ ላይ የተወሰነ ቅሬታ አለ በእኔም በብሩክም። ስለዚህ ማቆም አለባት። እቤት ድረስ ጠርቻታለሁ። እቤት ግን የመጣችው እንደ በፊቱ ራሷ በራሷ ጊዜ ሰተት ብላ ሳይሆን እኔ ፈቅጄላትና እኔ ጠርቻት ነው ብላለች። እስኪ ቪዲዮውን ትንሽ አብረን እንየው። እንደዚህ ችላ ፊት ምናምን ከምትነሱኝ ቢያንስ እኔ ለሌላ ነገር አሁንም እሱን አልፈልገውም ስልሽ መህራችሁ መግባት አልፈልግም። ቢያንስ ግን ጓደኛ መሆን እንችላለን። ከአንቺም ከሱ ጋር ከሁላችሁም ጋር ጓደኛ ሆነን መቀጠል እንችላለን አይደል? እንግዲህ እንደሰማችሁት ሀይሚ የሰው ልክ ናት። ሰው እንዲሁ ሰው የሆነች ሰው ናት። ሰውን እንዴት አድርጋ እንደምትረዳ፣ እንዴት አድርጋ እንደምታከብር፣ እንዴት አድርጋ የፈለገ የቃላት ናዳ ቢወርድ ምንም የማይመስላት ሰውን እንደ ሴት እረዳለሁ፣ እንደ ሴት ልረዳት ይገባል። ብሩክን አፍቅረዋለች። ነገር ግን ከውስጧ ለማውጣት ከኛ ህይወት መውጣት አለባት። የእኛን ስም መጥራት የለባትም። ስለዚህ ትናንትና የለቀሽውን ቪዲዮ አይተናል። ካሁን በኋላ ስለኛ እንዳትጠሪ፣ ብሩክንም እንዳታነሺ፣ የራስሽን ስራ ስሪ፣ አትረብሽን። ካሁን በኋላ እኔና ብሩክን አንጣላም፣ አንለያይም፣ በሁለታችን መካከልም እንድትገቢ አልፈቅድልሽም ባለቻት መሰረት አብሳላት ግን አንቺ እንዳሰብሽው አይደለም፣ እኔ በሌላ ነገር አይደለም ብሩክን የማስበው። እንግዲህ በራሷ ዩቱብ ቻናል ላይ ብሩክን ከልቧ አፍቅረውና ከውስጧ ማውጣት እንዳልቻለ እያለቀሰች ነበር የሰራችው። ግን ትናንትና ሀይሚ ብሩክን ካሁን በኋላ አታገኘውም፣ ብሩክ የኔና የኔ ብቻ ነው፣ ስለዚህ ከህይወታችን ውጪ የራስሽን ስራ ስሪ ባለቻ ጊዜ አይ እኔ እናንተ እንዳሰባችሁት አይደለም፣ ብሩክን በሌላ ነገር አይደለም ማስበው፣ ግን ከህይወታችሁ አታውጡኝ፣ ጓደኛ አድርጉኝ፣ ጀስት ሲስተሪ ብራዘር ሆነን አብረን እንስራ የሚል መልእክት አብሰላት ለሀይሚ ስታስተላልፍላት፣ ሀይሚ ግን በፍጹም አልፈቀደችላትም። እኔ በፍጹም አላምንሽም። አንድ የምትወጁን ሰው አብረሹ እንድትሰሪ፣ አብረሹ እንድትላላሽ፣ አብረሹ እንድትስቂ፣ እንድትጫወቺ፣ ቪዲዮ እንድትሰሪ አልፈቅድልሽም። ምክንያቱም እንደ በፊቱ መጎዳት የለብኝም። ማንም ሰው በእኛ ምክንያትም እንዲጎዳ አልፈቅድም። ስለዚህ አላምንሽም፣ ጓደኛችን እንድትሆኒም አንፈልግም የሚል መልስ ሰጥታታለች። ብራቮ ሀይሚ። ጓደኝነት ደግሞ ከቀጠልን ይሄ ስሜት ተመልሶ ይመጣል የሚል ነገር ዘበት ነው። በሱ ምክንያት አብረሹ እየቀጠልሽ አብረሹ በየቀኑ እያየሹ ያ ስሜትሽ ይቀየራል ማለት አልችልም። እኔ አብሳላት እውነት ስነግርሽ ይቀየራል ሀይሚ እውነት። ታዲያ ሀይሚና አብሳላት ሳይስማሙና መጨረሻ ላይ ሳይደርሱ በሚጨቃጨቁበት መሀል ብሩክ በድንገት መጣባቸው። ብሩክ በድንገት መጥቶ አብሳላት ለምን መጣች የሚል ፍጥጫ ሀይሚ ላይ ሲያደርግ፣ ሀይሚ ግን በቅጽበት ተቀይራ ወደ አብሳላትን የተደረበችው። ለምን ሀይሚ ለምን? በጣም ደስ የሚለው ነገር ግን የሀይሚ መንሰፍሰፍና ወደ አብሳላት መገልበጥ ብሩክን አላገደውም። ከአሁን በኋላ
ወደኛ ህይወት እንድትገቢ አልፈቅድልሽም። ከፈለግሽ ጥይኝ፣ ከፈለግሽ ስደቢኝ፣ ከፈለግሽ የፈለግሽውን ነገር በይን፣ ከዚህ ቤት ውጪ በማለት አስወጥቷታል። ከዛ በኋላ ስለ ሀይሚ ምን አላት የሚለውን አብረን እንስማው። ጨካኝ ያደረገኝ ሀይሚ ለማንም ሰው በር እየከፈተን እኛው ራሳችን እየተባላ ነው። ገብቶሻል አይደል? እኔ ከዚህ በኋላ ከአንተ ጋር አልጣላም እየነገርኳት እኮ። ምንድን ነው የምትነግረኝ? በመጨረሻም ብሩክ ይመችህ። ማንም ሰው ኤኒ ሰው ሲመጣ በራችንን ከፍተን ኑ ተመንደጉ፣ አብራችሁ ውደጉ፣ በቃ ይስደቡን፣ እናንተ ብቻ ተለወጡ፣ ውደጉ፣ እንችለዋለን እያለን ማንም ሰው ሲመጣ በራችንን እየከፈትን እኛም ገበናችንን አደባባይ ላይ እያወጣን እየዘረገፍን እኛም ተሰደብን፣ ቤተሰብም ተሰደበ፣ ኦዲየንስም በእኛ ምክንያት ተሰቃየ። ከአሁን በኋላ ማንም ሰው በእኛ ህይወት ውስጥ ሊገባ አንፈቅድም በማለት ሀይሚን እንግዲህ በአጭር ቃላት አሳምኗት ሀይሚ ቁጭ ብላለች።